ያስገቡ ምናምን አሪፍ ኮንዲሽን ላይ ያሉ መኪኖች ነው እኛ ጋር የሚገኙት። ሞተር ምናምን ንጹህ አስፈትሸን ስለሚገቡ ንጹህ ናቸው። ሌላ ሰው መኪና ሲገዛ በጣም ኢምፖርታንት ሻንሲ ይመስለኛል። ስለዚህ ሻንሲም የተፈተሸ ሞተርም የተፈተሸ ንጹህ መኪኖች ነው እናንተ ጋር ማግኘት ይባላል። ወደዚህ ልምጣ። 2000 ስንት ነው? ያው 2007 ሞዴል ነው። እኛ በሙሉ ካሽ ነው የሚባለው። እንደምታየው ቦዲው አሪፍ ይዞታል ያለ መኪና ነው። ለትራንስፖርት አገልግሎት አሁን ይሄ በጣም ይሄኛውን በኮድ 2 ነው አይደል? ይሄ በኮድ 2 ነው። በኮድ 3ም ለራይድ ምናምን የሚሆኑ መኪኖች አሉ። ይሄ ራሱ ነው። ይህንን ወደ ኮድ 3 ቀይረው ከፈለጉ መጠቀም ይችላሉ። ለቤት ውስጥ ማገልግሎት ለቤት መኪና ደግሞ ከፈለጉ መጠቀም ይችላል። ዋጋ ምን ያህል ነው? ይሄኛው አንድ ከ8 ነው የሚባለው ባንክ ኦፕሽን አለን ብያለሁ። ባንክ የሌለባቸው መኪኖችን ባንክ እናመቻቻለን በራሳችን። ምን ያህል ይመቻችለታል? 1.8 ነው ያልሽኝ። ምን ያህሉን በባንክ ማመቻቸት ይችላል? 700,000 ባንክ ማመቻቸት ይቻላል። እስከ 8 እስከ 7 1 ሚሊዮን ካላቸው የመኪና መውሰድ ይችላሉ። ማኑዋል ነው አውቶማቲክ ነው? አውቶማቲክ ነው። አሁን የነገርሽኝ የሚመቻችላቸው እስከ 700,000 ብር ነው። ብዙ ሰው ባንክ ይመቻችላቸዋል ይባልና ያንን 700,000 ከፍሎ የሚጨርስበት ጊዜ መጠን ምን ያህል አመት ነው? በወር ደግሞ በአቬሬጅ እስከ ስንት ድረስ ይከፍላል የሚለው ጥያቄ ይሆንበታል። ና እሱ ክሊር አለ። ይሄኛው ወራዊ ክፍያ ሊሆን የሚችለው 700 ባንክ በ8 ከተመቻቸ እስከ 28 ምናምን ሊሆን ይችላል ወራዊ ክፍያው። እና በ5 አመት መጨረስ ይችላሉ። ባንክ ደግሞ ሲመቻች ብዙ ጊዜ ይሄድብናል ማለት ቀን ለማመቻቸት ጊዜ ይልብናል የሚሉ ባንክ የእነሱ ፕሮሰስ ማለት ይሄ ላገባ ንግዛት የሚባለው ነገር ከተሟላ በ3 ቀን በ5 ቀን መልክ ነገር ነው። እንግዲህ ካጠገባችን ደግሞ ሌላ ሱዙኪ ይታየኛል። 2000 ስንት ነው ሞዴሉ? እንደዚሁም ደግሞ ያለበትን ይዘትና ዋጋውን አያይዘሽ ንገሪኝ ስለዚህ መኪና። ይሄኛው መኪና ደግሞ 2021 ሞዴል ነው። ይዞታው እንደምታየው ወደ አዲስ ይዞታ ያለ መኪና ነው። ይሄኛው ባንክ ኦፕሽናል ነው። 800,000 ባንክ አለበት። 28 ካሽ 2 ከ8 ካሽ ነው የሚባለው። 2021 12ኛ ወር ነው። ኦልሬዲ ባንክ ያለበት መኪና መቻቸበት መኪና ነው። ከፈለጉ ባንክ ያለውን ዘግተው ሙሉ ክፍያ ከፍለው መውሰድ ይችላሉ። ካልሆነ ደግሞ በዛው በባንክ መቀጠል ይችላል። ይቻላል። በሙሉ መውሰድ ታልካለላሉ በሙሉ ካሽ መውሰድ ይችላል። እንግዲህ ከሆነ አመት መለስ ስንል ወደኋላ ቪትስ እና ኮሮላ ናቸው የትራንስፖርት አገልግሎት የሚሰጡት የነበሩት እንደ ራይድ እንደ ፈረስ ያሉትን ትራንስፖርት አገልግሎት የሚሰጡት። አሁን ግን ትንሽ ከፍ ብሎ ዘመን ብሎ በዚህ ነው በነዳጅ ከሆነ በዚህ ነው እና ጥሩ ይመስለኛል። ነዳጅ የሚያክል ፍጆታ ላይ አሪፍ ነዳጅ የሚዘስድም ለራይድ ምናምን በጣም አሪፍ ናቸው፣ ተመራጭ ናቸው። ባህላችን ወደሚታየን ሄድ እሱስ ይሄ 3 ቁጥር ነው። ኦልሬዲ ይሄና ይሄ አንድ ናቸው። ባንካቸው አንድ አይነት ተመቻችቷል። ሂሳቡ አንድ ነው አይደል? ባንክ ተመቻችቷል። ይሄ ነው 800 ባንክ አለበት። ይሄ እንዳልኩሽ 2 ከ8 ካሽ ነው የሚባለው። ስለዚህ ተመሳሳይ በዚህ ሶዛ ጋር ሌላ ያንስ ይመስለኛል። ያኛው ተመሳሳይ ነው ቅድም ካየነው ወይስ ይለያል? በኮድ 2 ሆነ እንጂ ቅድም ያየነው በኮድ 3 አይደለም። አሁን ደግሞ በኮድ 2 ነው የምናየው። በኮድ 2 ሲሆን ለቤት ቅድም እንዳልነው መጠቀም ይችላሉ። በኮድ 3 እዚሁ አማራጭ አለ። ዋጋው የዚህኛውም እንደዛኛው 1 ከ8 ነው የሚባለው። ባንክ ኦፕሽን አለው ይሻላል። ባንክ እናመቻቻለን 7 ድረስ ማለት 7 ድረስ ይቻላል። በኋላ ደግሞ ሌሎች መኪኖች ይታዩኛል። ከነሱ አንድ ሁለት እና ከፊት ለፊት ኤሌክትሪክ መኪኖች ስላሉ ለነሱ ይሄዳሉ። ግንባታው ሙሉ በሙሉ ያለቀ ዛሬ ገዝታችሁ ዛሬ ነው የተረከቡት ቤት በዚህ ሰዓት ከፊሶ ርጌት ለሽያጭ ወጥቶ በሽያጭ ላይ ይገኛል። ፊሶ ኮምፓውንድ ውስጥ ነው የሚገኘው። እዚህ ኮምፓውንድ ውስጥ ነው 90 በላይ ያለች እና ብሎክ አፓርትመንቶች በዚህ ኮምፓውንድ ውስጥ ይገኛሉ። አፓርትመንት ላይ ከስቱዲዮ ጀምሮ እስከ ባለሶስት መኝታ በተጨማሪ ቪላ ቤቶች ለሚፈልጉ ጂፕላቸው ተለጥሮ በ190 ከሶስት ይባባል ማለት አንድ ቤት ላይ እስከ 3.5 ሚሊዮን ብር ቅናሽ አድርገው እዛም አፓርትመንት ላይ እስከ 600,000 ብር ቅናሽ ክፍያ ድረስ ደግሞ የንግድ ሱቆችን መግዛት እንደሚችሉ ከሰመር ሪል ስቴት ሰማሁ። እኔ መረጃውን ለማግኘት ወደ ሰመር ሪል ስቴት ሄጃለሁ።
ያረፉበትን ካሬ አካባቢውን እንደዚሁ ደግሞ ዋጋውን አየጂ ወደ እናንተ ማድረስ ይሆናል። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ቆዩ። ሰላም እንዴት ናችሁ? በደንብ ትክክል እንደዚህ ያልጠበቁ እንኳን ደህና ቆዩ። እንግዲህ መረጃው ስማው 25% ድረስ ዲስካውንት አድርጋቸዋል። ከአንድ ቤት እስከ 3.5 ሚሊዮን ብር ገደማ እንዲሁም ደግሞ ከ600 ሺህ ብር ጀምሮ የንግድ ሱቆች እናንተ ጋር ማግኘት እንደሚችሉ ነው የሰማሁት መረጃው እና እሱን ለማድረስ የሚመጣው ራስ ይባላል። የሰመር ሪል ስቴት የሽያጭ አማካሪ። ሰመር ማን ነው? ለተመልካቾች የሚሰራው ስራዎች አያለን። የሰመር ሪል ስቴት የመጀመሪያ ፕሮጀክታችን ይሄ አሁን ያለንበት ሙሉ ለሙሉ ያስረከብ ነው። እዚህ ካሳንቺስ ሴቶች አደባባይ ጋር የሚገኝ ሳይት ነው። ሁለተኛ ፕሮጀክታችን ደግሞ ወደዚህ ወደ እንግሊዝ ኤምባሲ አካባቢ ይገኛል። እሱ ጥሩ ፕሮግረስ የሄደ ሳይት ነው። ኦልሬዲ እሱ 95% ሸጠን ጨርሰናል። አሁን እኛ የሚያገናኘን አዲሱ የቡልጋሪያ ሳይታችን ሎኬሽኑ በጣም ቆንጆ ሎኬሽን ለሜክሲኮ፣ ለቦሌ እንዲሁም ደግሞ ለአፍሪካ ህብረት በቅርብ ርቀት የሚገኝ ሎኬሽን ነው። ለመኖሪያም ለኢንቨስትመንት ምቹ ነው። የንግድ ሱቆች የሚኖሩናል። እንዳልኩሽ ደግሞ ከ81 ካሬ ጀምሮ እስከ 183 ካሬ ድረስ በተለያዩ ካሬ አማራጮች የመኖሪያ አፓርትመንት ቤቶች ይኖሩናል ማለት ነው። እንግዲህ አሁን ያለንበት በጣም ትልቅ ተብሎ ያለቀ ኦልሬዲ ነዋሪ የገባለት ሳይት ነው። አሁን ያለንበት ባለ 4 መኝታ ይህ ባለ 4 መኝታ ነው። 240 ካሬ ያስረከብ ቆንጆ ነው። የራሱ ያለበት ሁኔታ እኔ በጣም ወድጄዋለሁ። አሁን ያለነው ሳሎን ነው። ኦፕንም ክሎዝም ኪችን አለው። ክሎዝም ኪችን ይህኛው ደግሞ ማስተር ቤድሩማችን ነው። እንደምታዩት ሰፋ ያለ ማስተር ቤድሩም ነው። ክሎዜቱ ነው። በጣም ሰፊ ነው። ባዝሩም በጣም አሪፍ ነው። ክሎዜቱ ራሱ ይናለን ለባለ 4 የሚመጥን አይነት ስፋት በጣም እንደዚህ መልኩ ነው። ጥቅጥቅ አጋብቻው የምታስረክበው ስለ አዲሱ ሳይት እና ማየት አካባቢ አዲሱ ሳይት ቡልጋሪያ መብራቷ እንደተሻገራት የማገኘ ሳይት ነው የሚሆነው። እሱ ግንባታ ጀምረናል። ከ2 ዓመት ከ6 ወር እስከ 3 ዓመት ባለ ጊዜ ውስጥ የሚያስረክብ ፕሮጀክት ነው ማለት ነው። አካባቢው ለመኖሪያ አንደኛ ተመራጭ ነው። ለብዙ ነገሮች በቅርብ ርቀት የሚገኝ ነው። ቅድም እንዳልኩት ለቦሌ፣ ለሜክሲኮ፣ ለአፍሪካ ህብረት በቅርብ ርቀት የሚገኝ ነው። እንዲሁም ደግሞ ለኮሜርሻል ከቅርቡ መስጊድም ስላለ አሁን አልነጃሺ መስጊድም ስላለ ለኮሜርሻል ስፔስ በደንብ መኖሪያ አፓርትመንቶች እስከ 6 ፍሎር ጀምሮ ነው የምንጀምረው። እንደዚህ ፐርሰንት ብርሃን እዚህ አሁን ብዙ የሚሆኑ አፓርትመንቶች ላይ የመጡ ነገሮችን እናሟላሉ የሚለው የተወሰነ ይቻላል። ያው G+25 ነው። እስከ 5ኛ ፎቅ ድረስ ከግራውንድ 4 ቤዝመንቶች ይኖራሉ። እዛ G+25 ይሆናል። እስከ 5ኛ ፎቅ ድረስ ኮሜርሻል ነው የሚሆነው። ከ5ኛ ከ6ኛ እስከ 25ኛ ፎቅ ድረስ ደግሞ መኖሪያ አፓርትመንቶች ይኖራሉ ማለት ነው። እሱ ከ81 ካሬ ጀምሮ ይባል ትንሽ አነስ ያለ ካሬያችን እሱ ነው ማለት ነው። እስከ 183 ካሬ ድረስ በዚህ ውስጥ ደግሞ ባለ 2 ከ111 ካሬ ጀምሮ ይባል በዚህ ውስጥ የካሬ አማራጮች ይኖራል ማለት ነው። እዚህና 3 ሊፍቶች ይኖሩናል። 1 ካርጎ ሊፍት እና ሊፍቶች ይኖራሉ። በሚገባ 4 ቤዝመንት አለ። 4 ቤዝመንት እንዲሁም ደግሞ 1 ሰሚ ቤዝመንት ይኖራል። እሱ የፓርኪንግ ነገር እንደዚሁ መልሰናል ማለት ነው። ራሱ ላይ በብዛ ያሉ ነዋሪዎች የተለያዩ ፕሮግራም ሲኖራቸው